ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ከእህቴ ብሩክታዊት ከሊያሾ ጋር አንዳንድ ነገሮችን እየተወያየን ነበረ እና ብሩክታዊትን አንደርስታንድ ለማድረግ ፕላትፎርማንም አንደርስታንድ ለማድረግ አንዳንድ ነገሮችን ማስተዋል ጀመርኩኝ እና ለምጠይቃት ጥያቄዎች የሀሳብ ጥያቄዎች ብሩክታዊት ፎከስ ማድረግ የምትጀምረው በማረጋቸው ፀጉሮች፣ መልኮች፣ አንገት እኔ ላይ ያለው ደግሞ የአጋንንት መንፈስ፣ እጄ፣ ውፍረቴ፣ ልብሴ ነው። የሀሳብ ጥያቄ ጠይቃለሁ። ይኸውላ ከዛም የግል ህይወት ድረስ ሄዳ አንዳንድ ኢንፎርሜሽኖችን በጣም ጎበዝ አይደለች፣ ቲኤምዚ አይደለች ኢትዮጵያ ኢንፎርሜሽኖችን ዲግ አድርጋ ስለ እኔ ያገኘው ብላ ለሚዲያ ግብአት ሚዲያዋን ዩቱቧን ከፍታ ቲክቶኳን በቪዲዮ ከፍታ ስለ እኔ ስታወራ የ22 ዓመት ልጅ አለቻት አለች። ከ3 ወንዶች እንደወለድኩም ተናገረች። ሌላም ስለ ልጆች አባት ያልሆነ ኢንፎርሜሽን ስሙን የሚያጠፋ ኢንፎርሜሽን ሰጠች እና ከዛም ይህም የግል ነገሮች የለም ያልሆኑ ነገሮች ሆነዋል አርጋለች ተብሎ ፍረጃ፣ ክሶች፣ ወንጀላም ላይ ነበረች እና ተገረምኩኝ። ከዛም ይህን አንደርስታንድ ያደረኩት አርቲስቶችን ለምሳሌ ማርታ የምትባለዋን ጡቷን ዌይት ጌን አርጋ ታማ በመድኃኒት ምክንያት ዌይት ጌን አድርጋ ሰርጀሪ ያሰረታለች ሚል ቪዲዮዎች ማስረጃ አለና ሰርጀሪ ተሰርታ ነው እንደዚህ የወፈረችው አለች ያለምንም ማስረጃ። እኔንም ያለምንም ማስረጃ የ22 ዓመት ልጅ አላት ብላ ስታወራ ያለምንም ማስረጃ ስለ ልጆች አባትም የተናገረችው ፍረጃሽ፣ ወንጀላሽ፣ የስም ማጥፋት የገነባውንም ስሙን ሆነ ባልዋለበት ሜዳ ያዋለችው በተሳሳተ ኢንፎርሜሽን ብቻ ሳይሆን ውሸት ነው። እነዚህን አርቲስቶችን ፕላትፎርሟ የሰውን ስም በማጥፋት የሰዎችን የገነቡትን ስም በማጥፋት ሲከፈላት ደግሞ የሰዎችን ስም በመገንባት መልካም ገጽታን በመገንባት የተመሰረተ ነው። ለምሳሌ ሰላም ተስፋዬ ወንድ ትመስላለች ብላ ስታንቋሽሻት ሰላም ተስፋዬ ኤኒ ካይንድ ኦፍ ሰክሰስፉል ነገር ሲኖራት ስታጣጥላት እናያለን። ሰላም ተስፋዬ ምኗ ይነቀፋል? ዋንትያ ሰለሞንን ሕፃን ልጅን ከደረሰባት በደል እስከ እናትነቷ እስከ ወጣትነቷ እስከ መኖሯ እስከ መተንፈሷ ድረስ ትነቅፋታለች። ዋንትያ ሰለሞን ብትከፍላት ሊያሾ ዋንትያ ሰለሞንን ስታሞግሳት ነበር የምናየው። ለምሳሌ ሊያሾ በተከታታይ ጊዜ ለሳምሶን ቤቢ ጠበቃ ሆነሽ ያይሻል፣ ከፍሎሽ ነው። ሰላም ተስፋዬ ብትከፍልሽ ምንም ያላረገሽ ልጅ ምንም ነገር ያላደረገሽ ልጅ ህይወቷን እየኖረች ያለች ልጅ እንዲያታንቋሽሻት። የኛ ማህበረሰብ በጣም ሃይማኖተኛ ማህበረሰብ ነው። ኮንሰርቫቲቭ በጣም ኮንሰርቫቲቭ ማህበረሰብ ላይ አርቲስቶችን ያለምንም ማስረጃ መረጃ ስማቸውን በማቆሸሽ ከእንደገና ደግሞ ዮናስ ሙሉነህ እንደሚለው የሶሻል ሚዲያ ዲስትራክሽን በመስራት ሲከፈልሽ ስምን ትገነቢያለሽ፣ ሳይከፈልሽ ሲቀርና ባለሽ ፐርሰናል ኢንተረስት የግል ጥላቻ እና ውስጥ ዲፕ ሩትድ የሆነ ጥላቻሽ በማንነት ቤዝድ የሆነ ጥላቻሽ ሰዎችን ታሳጃለሽ። ዋንትያ ሰለሞን ላይ የምታረጊውን ደስ እኔን ስታናግሪኝ እናንተ ነው ብትይ ስትዘልፊኝ ግን እንደ ግለሰብ ሳይሆን እንደ ግሩፕ እንደ ማህበረሰብ የምትዘልፊኝ። በአለባበስም ስትጠሪ አለባበስሽ አሜሪካን ስላሉ ሰዎች ሳይሆን ሚኒሶታ ስላሉ ኢትዮጵያን ኦሮሞ ተወላጆች ነው የምታወሪው። አሁን የምጠይቃቸውን ጥያቄዎች
አንቺ ለመመለስ ፍላጎትም የለሽም፣ ብቃቱም የለሽም፣ ሞራሉም የለሽም። አንቺ ፎከስ ያደረግሽው መልኬ ላይ ጭራሽ ልትጸልይልኝም ትፈልጊያለሽ። እግዚአብሔር ጠልቶሻል ትኛለሽ። እግዚአብሔር የወደዳት ሴት የሰዎችን ህይወት በሐሰት መረጃ በመሰለኝና ደለለኝ በማመሰቃቀል የሾክ ቤቷን የገነባች ለግል ጥቅሟ ብላ የሾክ ካባን የለበሰች ሴት አይደለች። እና ገጥመሻል ምናምን እኔ ከአንቺ ጋር ገጥመው አንመጣጠንም፣ ባለጌ አይደለም። እኔ ስድድቡን አልችልም። ስለ ግል ህይወትሽ አይመለከተኝም። ባላለሽ የለሽም የኔ ጉዳይ አይደለም። የልጅሽ ፎቶ ልጅሽ ትመስላለች አትመስልም አይመለከተኝም። የቤተሰብሽ እንትን ምናምን አይመለከተኝም። እኔ ያሳቀኝ እህት አለሽ አሜሪካ ነገር አልሽ። መረጃ ነው። እህትሽ ሱቅ አላት አልሽ። ሱቅ የላትም ግን ትልቅ መረጃ ነው ይሄ። አክስት አለሽ አልሽ። መረጃ መሆኑ እኮ። ከዛ ከእህትሽ ጋር ትጣያለሽ አለ። ከእህቱ ጋር ማይጣላ ሰው አለ እንዴ? ቀላል እንጣላለን እንዴ? ዊግ እስከምንወላለቅ ድረስ። ግን ከመጠየቅሽ ጥያቄ ጋር እኔና አንቺን ካገናኘን የዋንትያ ኬዝ ጋር የኔ እና እህት የመደባደብም ሆነ መቦጫጨር ምን አገናኝ? የኔ ልብስ ምን አገናኝ? የኔ አጭሩ አንገት ዱሹ እጅ ምን አገናኝ? መጠየቅሽ ጥያቄ ስለ ዋንትያ ነበር። ዋንትያ እኔ ስለደገፍኳት የኔ አይነቶቹ ስለደገፏት ከዚህ በኋላ ሰው ይጠላታል ያልሽው ለምንድን ነው ዋንትያ የምትጠላው? ዋንትያ ላይ ማስረጃ አለኝ ያልሽው እኔ ላይ ስላመጣሽው አይነቶች ማስረጃ፣ የሐሰት ማስረጃ ይዘሽባት የሐሰት ናሬቲቭ ክሬት አድርገሽ እቺን ልጅን ስሟን ልታበላሽ ነው ወይ ነው ጥያቄ መሆን ያለበት። አንቺ ግን ምርጫሽ ያደረግሽው በአራድነት ቋንቋ ሰዎችን ኑሮ ታመሳቃቂያለሽ። ምንም ያላረጉሽን ቤተሰቦች አንቺ በቀን $100 $200 ከሰራሽ ይዶን ኬር። ዛሬ የአንድን አባት ልጆቹን በጣም የሚወድ በጣም እግዚአብሔር የሚወድ ስርዓት ያለው የተከበረን ግለሰብ ስም አጥፍተሽ ህይወትሽ ቀጥሎልሻል። እሱ ግን ለዘላለም ሲያልፍም በዚህ ምድር ላይም ሲያልፍ የገነባውን ስሙን አበላሽተሽ ህይወቱን አበላሽተሽ ለአንቺ ህይወት ግን ተቀጥሎልሻል። አንቺ ከፕላትፎርምሽ ሎጋውት ስታረጊ ህይወት ይቀጠላል። እሱ ግን ለዘላለም ኢንተርኔት ላይ አሜሪካን ሀገር ወንጀል ፈጽሞ ኢትዮጵያ ውስጥ የተሸሸገ ወንጀለኛ አርገሽው ተቀምጠሻል። ማስረጃሽ ምንድን ነው ብትባይ ኢንቦክስ ውስጥ አንድ ሰው ይናገራል። እንዴት እሱ ማስረጃ ይሆናል? ኮርት ዶክመንት አለሽ ወይ? ፖሊስ ሪፖርቱ አለሽ ወይ? ምንም ማስረጃ ሳይኖርሽ የሰዎችን ህይወት በማመሰቃቀል የእሾክ ቤትሽን የሰራሽ። አንድ ትልቅ አገልግል ምግብ ፊት ለፊትሽ አቅርበሽ እሱን በልተሽ ከጨረስሽ በኋላ ቡናሽን ይቀዳልሻል። ከተቀዳ በኋላ የበላሽውን ምግብ በስድብ መልክ ታስታውቂዋለሽ። ይሄ አንቺ ነሽ። ቤትሽ የተገነባው በሰዎች እንባ፣ በሰዎች ሐዘን። ይሄ ሁላ ስለ አርቲስቶች ያወራሽው ወሬዎች ሁሉ በሐሰት መረጃ ላይ የተደገፈ ነው። እውነታ ምንም የለው። ክሬዲቴቢሊቲ የሚባለው ነገር አንቺ ጋር የለም። በመሰለኝና በደለለኝ የሰዎችን ህይወት ስታበላሽ የኖርሽ ሴት ነሽ። ያንቺ የገቢ ምንጭ የሰዎችን ህይወት ስም እና ሬፑቴሽን በገንዘብ ከፍ ታደርጊያለሽ። ስጠያቸው ደግሞ እንደኔ እንቁርቲ ስማርት ናት፣ ቆንጆ ናት፣ እጇ የስራ እጅ ነው ምናምን እንዳልሽኝ ሁሉ አሁን ደግሞ በዜሮ ታባዣለሽ። ትስስ ሊያሽ ብሩክታንት በሰዎች እንባ ላይ ፕላትፎርሟን ክሬት ያደረገች ቤቷን የምታስተዳድር በሰዎች ህይወት መመሰቃቀል እንጀራሽን የምትበይ ሴት ነች። ግን እስከ መቼ የሚባለው ጥያቄ መመለስ አለበት። እስከ መቼ ሰዎች ህይወታቸው እየተበላሸ ያንቺ ህይወት በሰላም እንዴት ይቀጥላል የሚለው ነገር መመለስ